ቀኑ እሁድ ነው። ሎሊ እሁድ የእረፍቷ ቀን ስለሆነ በጣም ነው የምትወደው። እናም ዛሬ የናፈቀቻት ጓደኛዋ ስለምታገኛት በጣም ደስተኛ ሆናለች። ሎሊ ጓደኛዋ እስክትመጣ ድረስ የምታደርገው ጠፋት። ቤቱን አስተካከለች፣ ጨረሰች፣ መዝለል ጀመረች፣ አልበቃትም። አሁን ደግሞ ሶፋ ላይ ወጥታ ወደ መሬት የዘለለች በቃ ደስታዋን መግለጽ ፈልጋለች። ጓደኛዋ ሳትመጣ ዘላ ደከማት፣ አላባት፣ ሞቃት። ሎሊ ደንሳ ቁጭ ብላ ያበላሸችውን የሶፋ ወንበር ማስተካከል ጀመረች። ሊና ሎሊ ሳታያት ቀስ ብላ ገባች። ሎሊ ደነገጠች። ሎሊና ጓደኛዋ ተነፋፍቀው ስለነበረ ሲገናኙ ደስ በሚል ሁኔታ ተቃቀፉ። እንዴት ደስ ይላል ጓደኝነታቸው! አሁን እኮ ትምህርት ስለተጀመረ በሳምንት አንዴ ነው የሚገናኙት። ለዛ ነው። በቃ እኔ አሁን የልጆች ፊልም እኔ እባክሽ ነይ። ዛሬ ሎሊ በጣም ጎብዛለች። አሁን ከሰው ጋር አልተጣላችም፣ ጥፋት አላጠፋችም። እኛም እባክህ እነሱ የሚከፍቱትን ፊልም አብረን እኔ አይሻል? ሎሊና ህሊና ፊልሙን እያዩ ቁጭ ብለዋል። የሚያዩት ፊልም ስለ ምግብ ማብሰል ነበር። ዮዮ ከልጆች ጋር ምግብ እያበሰለ ይታያል። ሎሊ በጥሞና ትመለከታለች። እኛም እኮ ምግብ ማብሰል እንችላለን፣ አችልም እንዴ? እንሞክራለን። ቢያንስ እኔ ላንቺ ሻይ ማፍላት አያቅተኝም፣ ሻይ አፈላልሻለሁ። ይህንኑንማ አይተን አንድ ነገር መስራት አለብን አለች ሎሊ። ኦ በጣም ደስ ይላል። እኛ ጋር ግን እናቴ ስቶቭ እንደነካ አትፈቅድልኝም፣ ስለምቃጠል ትከለክለኛለች። ደግሞ በዚህ እድሜ ስቶቭ መንካት ትክክል አይደለም። እኔም እኮ ምድጃ እንዳትነኪ ያቃጥልሻል፣ የፈላ ውሃ አትቅረቢ፣ እንደዚህ እኮ እባላለሁኝ፣ ይነገረኛል። ግን መሞከር እፈልጋለሁኝ። እንዴ አንቺ ሻይ ላፍላልሽ፣ በቃ አያቃጥለንም፣ አይዞሽ። አንቺ ከፍራሽ እዚህ ቁጭ በይ፣ እኔ ሄጄ ሻይ አፍልቼ እመጣለሁ። ደግሞ አያቅተኝም አለች ሎሊ። እሺ ሎሊ ግን ተጠንቀቂ፣ እኔ እነግርሻለሁ። ሎሊ ሻይ ልታፈላ ወደ ውስጥ ገባች። ወይኔ ሎሊ አመስግነናት ሳናበቃ ደግሞ ምን ልትሰራ ነው? ጀመራት ደግሞ። ሎሊ ሻዩን አፍልታ ይኸው ጓደኛዬ ይዤልሽ መጣሁ አለች። ሎሊ ሻዩን ይዛ እየገባች ለህሊና ለማቅረብ እየተዘጋጀች፣ በመሃል ደግሞ የሚተላለፈውን የምግብ አበሳሰል ዘዴ ከዮዮ ጋር የሚለውን ፊልም እየተመለከተች ነው። ልቧን ፊልሙ፣ ሀሳቧን ፊልሙ ሰርቋታል። ያቺ ጓደኛዬ ትኩስ ነው በጣም፣ ለአንቺ ብዬ ነው ያፈላሁልሽ። ነይ ይኸው ሻይ ቅጠልም አለ። እንዴ ለካ ዛሬ አንቺን በማስተናገዴ ደስተኛ ነኝ። ሎሊ ወይኔ ተረፍሽ። ኩስ እኮ ነው። እንዴ ሎሊ ለምን እያየሽ አትቀጂም? አቃጠልሻት እኮ። በይ አሁኑኑ ለእናትና አባትሽ ተናግረሽ ሐኪም ቤት ሂጂ። ህሊና ሐኪም ቤት ቶሎ ለቤተሰብሽ ተናግረሽ ሂጂ። እያየሽ አትሰጪኝም? አቃጠልሽኝ። ሎሊ ደነገጠች። በቃ ይቅርታ ለእናትና ለአባትሽ አትናገሪ፣ እኔ አክምሻለሁ፣ እባክሽን ለማንም አትንገሪ አለች ሎሊ።
ሎሊ በድንጋጤ ህሊናን ካስቀመጠቻት በኋላ ምን ማድረግ እንዳለባት ግራ ገብቷታል። ቁጭ ስትል ሄዳ እሷም ሻው ላይ ተቀመጠችና ተቃጠለች። እኔም ተቃጠልኩ ወይኔ እያለች ማልቀሷን ቀጠለች። አንቺ በይ አሁን ከዚህ ጋር ለሰው ደግሞ ተቃጥይ። ለቤተሰብሽ እንዳትነግሪ እባክሽ ህሊና፣ እባክሽ እኔን ተቃጥያለሁ፣ አንቺም ተቃጥለሻል። መድኃኒት እኔ እማቀው ወዲያው የሚያሽል መድኃኒት አለ። ይሻለኛል። ወይኔ ጉዴ ዛሬ አቃጠልኳት፣ ወይኔ ጉዴ እያለች እያሰበች ምን ባረግ ነው የሚሻለኝ? በቃ ህሊና አትናገሪ እሺ፣ ለቤተሰቦችሽ እኔ አሽልሻለሁ። ጠረጴዛ ይዛ መጣች። ለአንቺ መድኃኒት ነው፣ ዝም ብለሽ ታገሽኝ። ሚጥሚጣ፣ በርበሬ፣ ጨው፣ በረዶ ይዤልሽ መጣሁ። ከነዚህ መድኃኒት ልሰራልሽ ነው። ምንድነው ሎሊ? ምን ልታረግ ነው ደግሞ እቺ? ሎሊ ምን እያሰብሽ ነው? ኧረ ተይ ሎሊ። ነጭሽን አምጪ። መጀመሪያ በበረዶ ልሽልሽ ቻለው እያልኩሽ አይደል እንዴ? እንዴ ለእናትና ለአባቴ እኮ መናገር አለብኝ። ልክ ነሽ ህሊና። ሰው አደጋ ሲደርስበት ለወላጁ ነው መንገር ያለበት። ለቤተሰብሽ ንገሪ። እሱን እኔ ያሽልሻለሁ። ይኸው በረዶ። አሁን ደግሞ በረዶ ላይ ሚጥሚጣ ነው ላድርግበት። ነይ ይኸው። አዎ በረ ሚጥሚጣ። ቆይ ደግሞ ጨው ነይ ጨው ላድርግልሽ። አይዞሽ ይሻልሻል። ለማንም አትናገሪ። እኔ ያሽልሻለሁ ስልሽ በቃ። ኧረ እኔ ለእናትና ለአባቴ መናገር አለብኝ ሎሊ። ኧረ አቃጠለኝ ሎሊ። ሎሊ በር ሲንኳኳ ደንግጣ ተነሳች። በቃ ለማንም እንዳትናገሪ፣ ከተናገርሽ በቃ ሁለታችንን ነው የሚቆጡን። ስለዚህ ጓደኝነታችን ደግሞ እንዳይበላሽ ዝም በይ፣ ነግሬሻለሁ። ምን ሆናችሁ ነው ዝም ያላችሁት? ያልከፈላችሁ እንዴ? የዮዮ ሙቪ እያየን ነው። የዮዮ ሙቪ እያያችሁ ነው? ደግሞ ለምንድን ነው እዚህ የተቀመጠው? ምንም ወጥ ልንሰራ ነበረ። ተው ነው ምነው? አስረዱ። ወይኔ ጉዴ አለች ሎሊ። ምንድን ነው ይሄ? አስረዱኝ እስቲ። ምንድን ነው የተፈጠረው? ሚነግረን ሰው የለም እንዴ? ዝም አለች። ህሊናንም ዝም በይ ስላለቻት ሎሊን ፈርታ ዝም አለች። ምንድነው ቤቱን ያበላሻችሁት? ንገሩ። በቃ ምንም አልተፈጠረም አልልሽ እኮ ምንም አልተፈጠረም። ሎሊ ጨቀጭቀኛለች አለች ሎሊ። ምን ሆነሽ ነው? ሎሊ ሻይ ልታፈላ ስል እጄን አቃጠለችው። ልጆች እኮ ትኩስ ነገር ጋር ወይ ስቶቭ ጋር መሆን እኮ ያለባቸውም። እኔ ነግሬያታለሁ ሎሊ አልሰማለችኝ። ለእናትና ለአባት ደውላችሁ ነገራችሁ? አይ ሎሊ አትደውል፣ ራሴ ያክምሻል አለችኝ። እንዴ አይሆንም፣ እናገራለሁ ለማማና አባቢ። መናገር እኮ አለብሽ። ሎሊ ደግሞ አትናገሪ፣ ራሴ ያክምሻል አለችኝ። ትክክል አይደለችም። ለዛ ነው አሮጣ ተደበቀችው። አዎ እኔንም አትናገሪ አለችኝ። ለዛ ነው ነይ እንውሰድ ማማና አባቢ። ሎሊ ከተደበቀችበት ሮጣ መጣችና አይ አትንከሩ፣ ቆይ መድኃኒት እዚህ አለ አለች። እኔንም እኮ ይቆጡኛል እንዴ? እኔም እፈራለሁ። አሁንም ሎሊ መሄድ አለብን። ሲቆጡኛል እየፈራሁ። ይቆጡሻ ቃኔ እንዴ? ከጥፋትሽ ራሱ እኮ መማር ትልቅ ነገር ነው። ብትናገሩብኝ ይቆጡኛል እየፈራሁ። ይቅርታ
በርግጥ በርበሬ ሽንኩርቱ ሚጥሚጣ ምናምን ይሄ ያመጣሁት ነገር ሁሉ እኔ ራሱ ወጥ የምሰራ ነው የመሰለኝ እንጂ ሰው ማክም አልመሰለኝም። አደጋ ሲደርስ ለትልቅ ሰው ይነገራል እንጂ አይደበቅም። በጣም ይቅርታ አጥፍቻለሁ። አሁን ቆይ ምን አድርጊ ነው የምትሉኝ? ምን እናድርግ? እና ሎሊ ቢሆን ጭራሽ የባሰ ሕክምና ያገሽ እጄን ተሰምሚኝ ነው እንዴ? ልክ አይደለሽም ሎሊ። አደጋ ሲደርስ ለትልቅ ሰው መናገር አለብሽ። ደግሞ ቢያንስ ይቅርታ ራሱ አልጠይቂም? ችግር የለም ከስህተት መማር ራሱ በጣም ትልቅ ነው። አጥፍቻለሁ። ለወላጆች መናገር ነው መፍትሄው። በቃ ነው ወላጆቻችሁ ጋር እንሂድና የተፈጠረውን ነገር እናስረዳቸው። እነሱ ሐኪም ቤት ይወስዷቸዋል። በቃ ነይ እንሂድ ብለው እነ ሎሊ ወደ ህሊና ወላጆች ጋር የተፈጠረውን ነገር ለማስረዳት ተያይዘው ሄዱ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት